አጠቃላይ የአረንጓዴ አሻራ መርሃ ግብር እንደ ሀገር እንደ አንድ ኢኒሼቲቭ ተወስዶ የተሰራ መሆኑን የገለጹት የመምሪያው ኃላፊ አቶ ገረመው ገብሬ ትግበራው በዞኑ ከተጀመረ ወዲህ በርካታ ለውጦች እየተመዘገቡ መሆናቸውን አመላክተዋል። አጠቃላይ የአረንጓዴ አሻራ መርሃ ግብር እንደ መንግስትም እንደ ፓርቲም እንደ አንድ ኢኒሼቲቭ ተቀርጾ ሰፊ ስራ የተሰራ ይገኛል። በተለይ አረንጓዴ አሻራ እንደ ዞናችንም እንደ ክልላችንም በሁለት መልኩ ነው ተሰራ ያለው። አንደኛው አረንጓዴ አሻራ ራሱን ችሎ ዞናዊ ወረዳዊና በየቀበሌ በየመዋቅሮቹ ላውንች የተደረገ እየተሰራ ያለበት ረት አለ። ይሄ ደግሞ ሁለተኛ በተለየ መንገድ የሚሰራው የአንድ ጀንበር ተከላ ፕሮግራም ነው ነገ የምናከናውነው እንደ ዞናችንና ከዚህ መነሻ እንግዲህ ይሄ የአረንጓዴ አሻራና አንድ ጀንበር ተከላ ስራ ከተጀመረ በኋላ ሰፊ ለውጦችን እንደ ዞን ማስመዝገብ ችለናል። የተለያዩ የህብረተሰብ ክፍሎችም ተደራጅተው በመከወን ተጠቃሚ መሆናቸውንና ፍላጎታቸውም ከጊዜ ወደ ጊዜ እየጨመረ መምጣቱን ተናግረዋል። ወጣቶች፣ ሴቶች ደግሞ በዚህ ዘርፍ ችግኝ አዘጋጅቶም ጭምር የገቢ ምንጭ የማግኘት ሂደትም ጭምር እየተበራከተ የመጣ ያለበት ረት አለ። የችግኝ ፍላጎትና የተከላ ፍላጎትም እየጨመረ ያለበት ረት አለ። እያንዳንዱ ተቋማት፣ ሆቴሎች፣ ትምህርት ቤቶች፣ ግለሰቦችም ጭምር በደጃቸው ችግኝ የመትከል ባህል እያደገ እየመጣ ያለበት ረት አለ። ይህን መነሻ ደግሞ እንደ አንድ ነጥብ ወስዶ ወጣቶች ከዚህ ቀደም ከነበር መራውታ በተለየ መንገድ የችግኝ ቦታ ከመንግስትም ጭምር ተቀብሎ ተደራጅቶ የተለያዩ ችግኞችን የማዘጋጀት ስራዎች ተሰሩ ያሉበት ረት አለ። ለአብነት አሁን በቦንጋ ከተማ ላይ የተደራጁ ወጣቶች በኢንተርፕራይዝ እስከ 20 ሺህ ችግኝ አዘጋጅቶ በዚህም ገቢ ያገኙ ያሉበት ረት አለ። እንደ ሀገር አየር ንብረት ለውጥ ላይ ካለው ፋይዳ ባሻገር ለወጣቶችና ለሴቶችም ትልቅ ስራ እድል ፈጠራ እየሆነ ያለበት ረት አለ። እንደ አዲስ ገቢ ምንጭም እየሆነ ያለበት ረት አለ። በእለቱም በደንና አግሮ ፎረስትሪ 6 ሚሊዮን 388,200 ችግኞች ይተከላሉ ያሉት ኃላፊው ለችግኝ ተከላ መርሃ ግብሩ 1964 ሄክታር መሬት ዝግጅት መደረጉን ገልጸዋል። ከዚህም ውስጥ በጂኦ ሪፈራንስ የሚተከል ችግኝ 155,551 ሲሆን 138.8 ሄክታር መሬት ይሸፍናልም ብለዋል። ለዚህም የተመረጡ 55 ቦታዎች መለየታቸውን አመልክተዋል። እንደ ዞናችን ነገ በአንድ ጀንበር ተከላ በተለያዩ በአግሮ ፎረስትሪና በደን ችግኝ ከ6.3 ሚሊዮን በላይ ችግኞችን ለመትከል ቅድመ ዝግጅት ያደረግንበት ሂደት አለ። ከዚህ መነሻ አጠቃላይ እንደ ዞናችን ደግሞ በተለያዩ መንገድ በጂኦ ሪፈራንስ ተወስዶ ከቴሌ ጋር ኮኔክሽን ተፈጥሮ በትክክል እነዚህ በቴሌ ሪፈራንስ ተወስዶ ጂኦ ሪፈራንስ ተወስዶ በተገቢው በዚህ ልክ የሚተከሉ ችግኞች ቁጥርም በዚህ ልክ የተለየበት ሂደት አለ። እነዚህም በ55 ቦታዎች ጂኦ ሪፈራንስ ተወስዶ ቀጥታ ጎግል ማፕ ሪዲንግም ጭምር አታች ተደርጎ በዚህ መንገድ ቅድመ ዝግጅት የተደረገ ያለበት ሂደት አለ። በነገው ዕለት አጠቃላይ ከ1964 ሄክታር መሬት በላይ የሚሸፍን ችግኝ ዝግጅት ተደርጓል። በሺሾንዴና ዴቻ ወረዳዎች የክልልና የዞን አመራሮች በተገኙበት ዞናዊ የማስጀመሪያ መርሃ ግብር እንደሚከናወንም አቶ ገረመው አስታውቀዋል። ከዚህ መነሻ ለምሳሌ ሺሾንዴና ዴቻ ወረዳ ላይ 2 የክልላዊና ዞናዊ ላውንቺንግ ሳይቶች ተለይተዋል። እዛ ቦታም በተገቢው የክልል የፌደራል ቲሞችን ወርዶ ቬሪፋይ አድርጎ አረጋግጦ ለሳይቱ ለችግኝ ተከላ ለዞናዊና ክልላዊ ላውንቺንግ በቂ ስለመሆኑ ችግኝ ዝግጅቱ በቂ ስለመሆኑ ጉድጓድ ዝግጅቱ በቂ ስለመሆኑ ጭምር የታየበት ረት አለ። አምና የተተከሉ ችግኞች የጽድቀት መጠንና የእንክብካቤ ደረጃቸው በተሻለ ደረጃ እንደሚገኝና የአካባቢው ማህበረሰብ ልዩ ትኩረት በመስጠት እየተከታተሉ መሆናቸውን በተለያዩ አካላት መረጋገጡን ነው አቶ ገረመው የገለጹት። ከዚህም ባለፍ ደግሞ አምና አካባቢ የተከልናቸው ችግኞች ያሉበት ዞታም ጭምር ተገምግሟል። በዚህ ሂደት እንደ ዞናችን 84.5% አካባቢ የጽድቀት ፐርሰንት በደንብ ቨሪፋይ የተደረገበት ሂደት አለ። ከዛ ባለፈ አንዳንድ መዋቅሮች ደግሞ ከ89.4% በላይም ጭምር ያሳኩ ወረዳዎች አሉ። ለምሳሌ የፌደራል ቲሞች ወርዶ ቼክ ያደረጉበት ላይ ግንቦ ላይ ከ89.4% በላይ የጽድቀት ደረጃው የተረጋገጠበት ሂደት አለ። እንደ ዞናችን አኩሙሌቲቭን ስንወስድ ደግሞ ከ84.5% በላይ ጽድቀት ደረጃው የተረጋገጠበት ሂደት አለና ይሄም ዳኑ ህዝባችን በተገቢው የደን ተከላ ባሻገር የተከሉ ችግኞችን የመንከባከብና ማኔጅ የማድረግ ባህል እያደገ የመጣ እንዳለ የሚያሳይ ነገር አለ። ያለ ጂኦ ሪፈረንስ ደግሞ 6,232,649 ችግኞች በ1895 ሄክታር መሬት ላይ እንደሚተከሉ ተናግረው በዚህም 272 የተከላ ቦታዎች መለየታቸውን ነው አቶ ገረመው ያስረዱት። ከዚህ መነሻ እንግዲህ በነገው ዕለት ቅድም በጂኦ ሪፈረንስ የሚተከሉ እንዳሉ ሆኖ ከጂኦ ሪፈረንስ ውጪ ደግሞ የሚተከሉ አሉ። በአንድ ቀን ጀንበር ማለት ነው። ይሄ የነገው ተከላ ከዞን ማዕከል
ሁለት ወረዳዎች ላይ ዴቻና ሽሾ እንደላ ከሚተከለው ባለፈ አጠቃላይ በዞናችን ባሉ 379 በላይ ቀበሌዎችም ጭምር የሚተከል ነው የሚሆነው ማለት ነው። በዛ ልክም የጉድጓድ ዝግጅት የችግኝ ማጓጓዝ ስራዎችም በተገቢው መንግስታዊ ካሉ ድርጅቶች ከተቋማትም ጭምር የማጓጓዝ ስራዎች በሰፊው የተሰሩበት ለታልና በዚህ ልክ የነገው ቅድመ ዝግጅት ላውንች ለማድረግ አጠቃላይ እንደማዋቀር ዝግጅት ላይ እንገኛለን። በነገው ዕለት የሚደረገውን የአንድ ጀንበር የችግኝ ተከላ መርሃ ግብር ሁሉም የህብረተሰብ ክፍሎች መርሃ ግብሩ ስኬታማ እንዲሆን በመሳተፍ ታሪካዊ አሻራቸውን እንዲያሳርፉ ኃላፊው መልእክታቸውን አስተላልፈዋል። በተለመደው መንገድ ህዝባችን ተባባሪ እንደመሆኑ መጠን ነገ አጠቃላይ እንደ ዞናችን በስፋት የሚተከል የአንድ ቀን ጀንበር ተከላ ላይ ወጣቶች፣ ሴቶች በበጎም ጭምር የሚሳተፉ አካላት አሉ። በበጎ የተደራጁ ወጣቶች በየቀበሌ ያሉ ሴቶች አሉ። እነዚህ አካላት ምሁራን፣ በተለይ ከዩኒቨርሲቲ የተመለሱ ተማሪዎች፣ ከኮሌጅ የተመለሱ ተማሪዎች፣ እረፍት ላይ ያሉ መምህራን፣ የመንግስት ሰራተኞች አጠቃላይ በነገው ዕለት ወጥተው በጋራ ሀገርን ነገን እንትከል በሚል በተያዘው መርሃ ግብር ተሳትፎ የራሳቸውን ሀገራዊ አሻራ እንዲያስቀምጡና የታሪክ አካል እንዲሆኑ መልእክትን አስተላልፋለሁ።